አሁን በተጠናቀቀው የ23ኛው የዓለም ዋንጫ ጨዋታ እጅግ በጣም ማራኪ ጨዋታ የነበረው በምድብ 4 የሚገኙት አሜሪካንን ከአውስትራሊያ ጋር ያገናኘው ጨዋታ በአሜሪካን አሸናፊነት ሲጠናቀቅ አሜሪካን ጨዋታው 2-0 ነው ማሸነፍ የቻለችው። ሁለቱ ሀገራት ባደረጉት ጨዋታ ላይ ግቦቹን ማስቆጠር የቻሉት ተጫዋቾች በ11ኛው ደቂቃ ባሎጎን ያሻማውን ኳስ የአውስትራሊያዊው ተከላካይ ወይም የአውስትራሊያዎቹ ተከላካይ ካሜሮን በርግስ በራሱ ጎል ላይ አስቆጥሮ አሜሪካንን መሪ ሲያደርጋት በ43ኛው ደቂቃ አሌክስ ፍሪማን ጎል አስቆጥሮ የአሜሪካንን አሸናፊነት ወይም አሸናፊ ማድረግ የቻሉ ተጫዋቾች ናቸው። የጨዋታው የመሃል ዳኛ 10 ቢጫ ካርዶችን ተጠቅመዋል። ጨዋታው እጅግ በጣም ማራኪ ጨዋታ ነበር። አሜሪካን ይህን ጨዋታ ማሸነፏን ተከትሎ በ6 ነጥብ ወደ ጥሎ ማለፏን ያረጋገጠች ሁለተኛው ሀገር ሆናለች። ከሜክሲኮ ቀጥሎ 32 ሀገራትን የተቀላቀለች ሁለተኛው ሀገር መሆን ችላለች። ጨዋታው ለተመልካች እጅግ በጣም አዝናኝ ጨዋታ ነው። የመጀመሪያውን ጨዋታ አሜሪካን ፓራጓይን 4-1 አሸንፋለች። ዛሬ ደግሞ አውስትራሊያን 2-0 አሸንፋ ምድቧን በ6 ነጥብ እየመራች ወደ 32ቱ ሀገራት ወደ ጥሎ ማለፍ ጨዋታ ማለፏን አረጋግጣለች። ውብ እግር ኳስ ነበር። አሁን ደግሞ 7 ሰዓት ላይ የአፍሪካ ተወካዋ ሞሮኮ ጨዋታዋን የምታደርግ ይሆናል ከስኮትላንድ ጋር። ሌሊት 9 ሰዓት ላይ ደግሞ ብራዚል ከሄቲ ጋር ጨዋታዋን ታደርጋለች። ጠዋት 12 ሰዓት ላይ እነ ቱርክ ጨዋታ አላቸው። እነዚህ ጨዋታዎች ቶሎ ቶሎ እናደርሳለን ወደ የቻናላችን ቤተሰቦች ጋር። ቻናላችን ለብዙዎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። መልካም ምሽት።